30 ስለ ብፅዓት የተሰጠ ሥርዓት። ሙሴ ለእስራኤል ልጆች ነገዶች አለቆች እንዲህ ብሎ ተናገራቸው። እግዚአብሔር ያዘዘው ነገር ይህ ነው። ሰው ሁሉ ለእግዚአብሔር ስዕለት ቢሳል ወይም መሐላም ቢምል ራሱንም ቢለይ ቃሉን አያረክስም፣ ከአፉ እንደወጣ ሁሉ ያድርግ። ሴት ደግሞ ለእግዚአብሔር ስዕለት ብትሳል እርሷም በአባቷ ቤት ሳለች በብላቴንነቷ ጊዜ ራሷን ብትለይ አባቷ ስለ ስዕለቷን ራሷን የለየችበትን ቢሰማ አባቷ ዝም ቢላት ስዕለቷ ሁሉ ይጸናል። ራሷን ያሰረችበት መሐላ ሁሉ ይጸናል። አባቷ ግን በሰማበት ቀን ቢከለክላት ስዕለቷ ራሷን የሚያሰረችበት መሐላዋ አይጸናም፣ አባቷ ከልክሏታልና እግዚአብሔር ይቅር ይላታል። ባል ያገባች ብትሆን በአንደበቷ እንደተናገረች ስለ እርሷ የተሳለችውን ስለ ስዕለት በራሷ ላይ ቢሆን ባሏ ቢሰማ በሰማበት ቀን ዝም ቢል ስዕለቷ ራሷንም ያሰረችበት መሐላ ይጸናል። ባሏ ግን በሰማበት ቀን ቢከለክላት ስዕለቷና ራሷን ያሰረችበትን መሐላ አይጸኑም፣ ባሏ ከልክሏታልና እግዚአብሔር ይቅር ይላታል። ባሏ የሞተባት ወይም የተፈታች ግን ስዕለቷን ራሷን ያሰረች መሐላ ይጸኑባታል። ሴትም በባሏ ቤት ሳለች ብትሳል ወይም ራሷን በመሐላ ብታስር ባሏ ሰምቶ ዝም ቢላት ባይከለክላት ስዕለቷ ሁሉ ራሷን የሚያሰረችበት መሐላ ሁሉ ይጸናል። ባሏ ግን በሰማ ቀን ስዕለቷ ቢከለክላት ስለ ስዕለቷ ወይም ራሷን ስላሰረችበት መሐላ ከአፏ የወጣውን ነገር አይጸናም፣ ባሏ ከልክሏታልና እግዚአብሔርም ያነጻታል። ስዕለቷ ሁሉ ነፍሷንም የሚያዋርደውን የመሐላ ማሰሪያ ሁሉ ባሏ ያጸናዋል ወይም ባሏ ይከለክለዋል። ነገር ግን በየዕለቱ ዝም ቢላት ስዕለቷን ሁሉ በእርሷ ላይ ያለውን መሐላ ሁሉ ያጸናዋል። በሰማበት ቀን ዝም ብሏታልና አጽንቶታል። ከሰማ በኋላ ግን ቢከለክላት ኃጢአቱን ይሸከማል። በእርሷ በብላቴናይቱ ጊዜ በአባቷ ቤት ሳለች በአባትና በልጆች መካከል ወይም በባልና በሚስት መካከል ይሆን ዘንድ እግዚአብሔር ሙሴን ያዘዘው ሥርዓት ይህ ነው። ምዕራፍ 31 በምድያም ላይ የተደረገ ጦርነት። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። የእስራኤል ልጆች በቀል ምድያማውያን ተበቀል፣ ከዚያ በኋላ ወደ ወገኖችህ ትጨመራለህ። ሙሴ ለሕዝቡ እንዲህ ብሎ ተናገራቸው። ከእናንተ መካከል ሰዎችን አስታጥቁ፣ ከእግዚአብሔር ዘንድ ምድያምን ይበቀል ዘንድ በእግዚአብሔር ፊት ከምድያም ጋር ይሰለፉ። ከእስራኤል ነገዶች ሁሉ ከየነገዱ 1,000 ሰው ወደ ጦርነት ሰደዱ። ከእስራኤልም አእላፍ ከየነገዱ 1,000 ቆጠሩ። ለጦርነት የተሰለፉት 12,000 ሆኑ። ሙሴ ከየነገዱ 1,000 ከሰራዊትና ከካህናት ከአሮን ልጅም ከአልዓዛር ልጅ ከፊንሐስ ጋር ሰደደ። ነዋያት ቅድሳቱን ምልክት መስጫ መለከቶችንም በእጃቸው ነበሩ። እግዚአብሔር ሙሴን እንዳዘዘው ከምድያም ጋር ተዋጉ፣ ወንዶች ሁሉ ገደሉ። የምድያንም ነገሥታት በዚያ ጦርነት በአንድነት ገደሏቸው። 5ቱ የምድያም ነገሥታትም ኤዊ፣ ሮቃም፣ ሱር፣ ሁር፣ ሮባቅ ነበሩ። የብርያን ልጅ በለዓምን ደግሞ በዚያ ጦርነት በሰይፍ ገደሉት። የምድያም ሴቶችና ልጆቻቸውን ማረኩ። እንስሶችና ዕቃቸውንም ንብረታቸውንም ኃያላቸውን በዘበዙ። የተቀመጡባቸውን ከተማ ሁሉ ሰፈሮቻቸውን ሁሉ በእሳት አቃጠሉ። ከሰው እስከ እንስሳ ማርኳቸዋል፣ በዝብዘዋቸውም ሁሉ ወሰዱ። የማረኩትን ምርኮና የዘረፉትን ወደ ሙሴና ወደ ካህኑ ወደ አልዓዛር ወደ እስራኤል ልጆች በዮርዳኖስ አጠገብ በኢያሪኮ ፊት ለፊት በሞዓብ ሜዳ ወዳለው ሰፈር አመጡ። የሰራዊቱ ከጦርነት መመለስ።
ሙሴና ካህኑ አልዓዛር የማኅበሩ አለቆች ሁሉ ከሰፈር ወደ ውጭ ሊገናኟቸው ወጡ። ሙሴም ከዘመቻ በተመለሱ በጭፍራ አለቆች፣ በሻለቆችና በመቶ አለቆች ላይ ተቆጣ። ሙሴም አላቸው፣ ሴቶችን ሁሉ ለምን አዳናችሁ? እነርሱ በበለዓም ምክር በፎገር ምክንያት የእስራኤልን ልጆች የሚያስቱ የእግዚአብሔርን ቃል እንዲስቱ የሚያደርጉ እንቅፋቶች ናቸውና። ስለዚህም በእግዚአብሔር ማኅበር ላይ መቅሰፍት ሆኗል። አሁንም እንግዲህ ወንዱን ሁሉ ባለበት ግደሉ፣ ወንዱንም የምታውቀውን ሴት ሁሉ ግደሉ። ወንድን የማታቅ ሴት ልጆችን ሁሉ ግን አድኗቸው። እናንተም ከሰፈሩ ውጭ 7 ቀን ስፈሩ። ሰውን የገደለ ሁሉ የተገደለበት የዳሰሰ ሁሉ እናንተና የማረካችኋቸው በ3ኛና በ7ኛ ቀን ሰውነታችሁ ንጹሕ አድርጉ። ልብስንም ከቁርበትም የተዘጋጀውን ሁሉ ከፍየል ጠጉር ከእንጨት የተሰራውን ሁሉ ንጹሕ አድርጉ። ካህኑ አልዓዛር ከሰልፍ የመጡትን ሰዎች አላቸው፣ እግዚአብሔር ሙሴን ያዘዘው የሕጉ ሥርዓት ነው። ወርቅና ብሩ፣ ናሱ፣ ብረቱ፣ ቆርቆሮውም፣ እርሳሱም በእሳት ለማለፍ የሚችለውን ነገር ሁሉ ንጹሕ ይሆናል። ነገር ግን በማንጻት ውሃ ደግሞ ይጠራል። በእሳት ለማለፍ የማይቻለውን በውሃ ታሳልፋላችሁ። በሰባተኛ ቀንም ልብሳችሁን እጠቡ፣ ንጹሐን ትሆናላችሁ። ከዚያ በኋላ ወደ ሰፈሩ ትቀርባላችሁ። ምርኮ እንደተካፈሉ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ አንተና ካህኑ አልዓዛር የማኅበሩ አባቶች አለቃ የተማረኩትን ሰውን እነሱን ቁጠሩ። ምርኮውንም በተዋጉና ወደ ሰልፍ በወጡ በማኅበሩ ሁሉ መካከል ትካፈላላችሁ። ከዚያም ከተዋጉ ወደ ሰልፍም ከወጡ ሰልፈኞች ዘንድ ሰዎችንም ከበሬዎች፣ ከበጎች፣ ከአህዮች ከ501 ለእግዚአብሔር ግብር ታወጣላችሁ። ከድርሻችሁ እኩሌታ ወስደህ የእግዚአብሔርም ቀዳማያት ለካህኑ ለአልዓዛር ትሰጣላችሁ። ከእስራኤል ልጆች ድርሻ እኩሌታ ከሰዎች ከበሬዎችም ከበጎች ከአህዮችም ከእንስሶች ሁሉ ከ5001 ትወስዳለህ። የእግዚአብሔርንም ድንኳን ሥርዓት ለሚጠብቁ ለሌዋውያን ትሰጥ ዘንድ ሙሴና ካህኑ አልዓዛር እግዚአብሔር ሙሴን እንዳዘዘው አደረጉ። ወደ ሰልፍ የወጡ ሰዎችም ከወሰዱት ብዛት የቀረበ ምርኮ እንዲህ ሆነ። 675,000 በጎች፣ 72,000 በሬዎች፣ 61,000 አህዮች፣ ወንድ ከማያውቁ ሴቶች 32,000 ነፍስ። በዘመቻ ለነበሩ ሰዎችም ድርሻ የሆነ እኩሌታ ከበግ 337,500 በጎች ነበሩ። በጎቹ የእግዚአብሔር ግብር 675 ነበር። በሬዎቹ 36,000 ነበሩ። የእግዚአብሔር ግብር 72 ነበር። አህዮቹ 30,500 ነበሩ። የእግዚአብሔር ግብር 61 ነበር። ሰዎችም 16,000 ነበሩ። እግዚአብሔርም ግብር 32 ነበር። እግዚአብሔርም ሙሴን እንዳዘዘው ሙሴ ለእግዚአብሔር የሕይወትን ግብር ለካህኑ ለአልዓዛር ሰጠው። ከእስራኤል ልጆችም እኩሌታም ወደ ሰልፍ ከወጡ ወንዶች ላይ ሙሴ የለውም። የማኅበሩ ድርሻ 337,500 በጎች፣ 36,000 በሬዎች፣ 30,500 አህዮች፣ 12,000 ሰዎች ነበሩ። ሙሴ ከእስራኤል ልጆች ድርሻ ከሰውና ከእንስሳ ከ51 ወሰደ። እግዚአብሔር ሙሴን እንዳዘዘ የእግዚአብሔርንም ድንኳን ሥርዓት ለሚጠብቁ ለሌዋውያን ሰጠ። በሰራዊቱ አእላፍ ላይ የተሾመ አለቆች፣ ሻለቆችና የመቶ አለቆች ወደ ሙሴ ቀረቡ። ሙሴንም እንዲህ አሉት፣ ባሪያዎችን ወደ ሰልፍ የወጡትን ከእጃችን በታች ያሉትን ቁጠሩ፣ ከእኛም አንድ አልጎደለም። ሰው ሁሉ ካገኘው ከወርቅ ጋር ከእግር አልቦ፣ ከአምባር፣ ከቀለበት፣ ከጉትቻ፣ ከድሪ ስለኛ በእግዚአብሔር ፊት ታስተሰርይ ዘንድ ለእግዚአብሔርም መባ አምጥተናል አሉት።
ሙሴና ካህኑ አልዓዛርም ወርቁን በልዩ ልዩ የተሰራውን ዕቃ ሁሉ ከእጃቸው ተቀበሉ። ከሻለቆች ከመቶ አለቆችም ለእግዚአብሔር የተለዩና ያቀረቡትን ወርቅ ሁሉ 16750 ስቅል ነበር። ወደ ሰልፍ የወጡ ሰዎችም ሁሉ የሚረኩበትን ለየራሳቸው ወሰዱ። ሙሴና ካህኑ አልዓዛርም ወርቁን ከሻለቆችና ከመቶ አለቆች ወሰዱ። በእግዚአብሔርም ፊት ለእስራኤል ልጆች መታሰቢያ ወደ ምስክሩ ድንኳን አገቡ።